ይጨከኝ እህቴ የተጫወተባት አለቀውም እሰራለታለሁ። ይጨከኝ ከረቤታች ውሻ ሷሲቱና ሷሲቱና ነኝ እንደዚህ ደፈራት እናገረኝ ሊወራ ተረጋጊ ሊወራ እኔ እንደዚህ ደከማል። እሺ ይቅርታ ተረጋጊ ሊወራ የት እንደደረካሳለ እዛ ሄዳ የተቃጠለችው አንተ መቀለጃ ተይ ተይ ከዚህ በኋላ እህቴ እንዳነካት እሺ? ጫፏን ብነካት ማለት ነው አለቅ። አጅኩ የማትረቢ ባለጌ እህቴ እንዲህ ነበር ያቆሰልካት እሺ? ኧረ እያመመኝ ነው ሊወራ። ያው መታመም ምን እንደሚመስል በደንብ ይውሽ። ያምሻል እንዴ? ወቅተሽኛል እኮ። አታስፈራራኝ። እስካሁንም ዝም ያልኩ ፈርቻ አይደለም። በሰው ቤት መጥቼ ምንም ነገር አላደርግም ብዬ ነው። ሊወራ አለቅሽም። ስሜን አትጥራው። ከዚህ በኋላ የመጨረሻው ማስጠንቀቂያ ነው። አላርፍ የምትል ከሆነ አልምርም እሺ? መኝታ ቤት የሆነ ድምፅ አይሰማም? ብቻውን እየጮኸ ሰዓት አይቀርም። ሰው ምን ሆኖ ይሆን? ተይ የራሱ ጉዳይ። ሲፈልግ መሞት ይችላል። ምን ሆኖ አለ ኤርሜ? ታላቅ ወንድምህ እኮ ነው። እንደዚህ መሆን የለብህም። ታላቅ ወንድም ነው ያልሽ? ምን ዋጋ አለው በስም ብቻ ታላቅ ወንድም ነው? ታላቅ ወንድም እኮ ተግባርም ጭምር ይፈልጋል። ቢሆንም ልታከብረው ይገባል። ተይ እባክሽ የራሱ ጉዳይ። ግን ምንድነው እንደዚህ የሚያስጨው? ወይኔ ጉዴ! ሉይዬን እህቴን አንድ ነገር አድርጉብኝ እንዳይሆን። አረ ምንም አያደርጋትም። ምን ሆነሽ? ደምስን አታውቀውም? ሰይጣን እኮ ነው። ሰይጣንስ ቢሆን እንደዚህ ነገር ያደርጋል ብለሽ ያወቀው አልመሰለኝም። ብዙ የማይደረግ ነገሮችን እያደረገ ነው ያለው አሁን። ሶሊና ተይው፣ ምንም ነገር አይፈጠርም። ከሰይ ምንድነው የተፈጠረው? ምንድነው? ገላይ ነበር እቺ ባለጌትሽ ገላይ ነበር እኮ። አለቃትም ገላታለሁ። ምን? እውነት አንቺ ነሽ እንደዚህ ያደረግሽው? እየደማ እኮ ነው። ተናገሪ፣ አንቺ ነሽ ወይ? ሊዮራ ከተናገርሽ ተናገሪ፣ አንቺ ነሽ ወይ? እኔ ቆይ ልንገራችሁ። ደም እየፈሰሰኝ ነው። አረ ሆስፒታል ውሰዱኝ። ሊዮራ እኔናች በኋላ ነው። በህይወት ስትኖር እኮ ነው የምትነጋገሩት። እዚህ ቤት ስመለስ ላገኛትና እገድላታለሁ። አንተ ደግሞ ዝም ብለህ ከመቼ ወዲህ ነው የመግደል ስልጣኑ ያለ? ለካ ግደው ብላችሁ የላካችኋት ለምስባት አይምሮን ባታጸዳ እንኳን በአፋ ትጸዳ። ወይኔ ደስ ወይኔ ጨረሻ ያንተ መጫወቻ ነው። ሶሊ እሷን ታያታጣስ ልጅ ቀስቀስ አረቀስ እንዴ ገላኛለች እኮ። አይዞህ ልቀቂኝ አንቺ ልቀቂኝ እኮ ነው የምልሽ። ወይኔ አንቺ ተመለሽ፣ እኛ እንሄዳለን። አረ ለምን ትጨነቃለች? አብረን አንሄድም እንዴ? ተመለስ አልኩህ እኮ ተመለሽ። ምን ሆና? ለመዝናናት እኮ አይደለም እየሄድን ያለነው። ለምን ዝም ብላ አትሄድም? አንተ እንደ እርጎ ዝም በማያገባ ጥልቅ አትበል አልኩህ እኮ። እኔ መቼ በማገባኝ ገባ? ለአንተው ነው እሷ ብትኖር የሚጠቅመው። ኧረ ተው ኤርሚ፣ ጥላቻው እኮ አይምሮውን ደፍኖታል። ሴትዮ ንግግር አልፈልግም እንዴ? ከአንቺ ጋር ሜዳ ላይ መፈለግ እኮ መብቴ ነው። እንዴት ነው ነገሩ? መታከም አትፈልግም እንዴ? ከአንቺ ጋር አልሄድም ማለት አልታከምም ማለት ሆነ እንዴ? እና ማን ሊያሳክምህ ነው? ኤርሚያስ በቂ ነው። አንቺ አታስፈልጊም። ግን ጤነኛ ነህ? አዎ በደንብ እንዴ።
ታየኝ እኮ አንቺን ባለቤቴ ነች እያልኩ ሳስተዋውቅ። እና ምን ማለት ፈልገህ ነው? እሱ አንቺን አያገባሽም። እና ምን ማለት ፈልገህ ነው? በመሞት እንኳን አንቺ ከኔ ትቀድሚያለሽ። ሂዳ ጥርግ ለምን አትልም? ለምን አትሞትም? እዛ ትደፋ አላበዛውም እንዴ? ምለምነው ይመስላል እንዴ? በጣም በቃ ሶሊ ቀስ አይዞህ ወይኔ አሁን መነጋገር ያለብን ሰዓት ደርሷል መሰለኝ። እንዴ ስለምንድን ነው ትኛልሽ እንዴ? ምንድን ያደረግሽው? እኔ አንቺ ሲያመናጭቅሽ ሊመታሽ ሲሞክር ያየው ራሴን ልቆጣጠር። ራስሽን መቆጣጠር ስላልቻልሽ ምን ይሁን? እቴ አስቤበት አይደለም። ጥያቄን በቀጥታ መልሽልኝ። ያደረግሽውን ነገር ንገሪ። ወጋውት አንቺ አረመኔ የዚህን ያህል ጨካኝ ሆነሻል። ይሄ እኮ ጭካኔ አይደለም። ለሱ ከዚህ በላይ ይገባው? የሚገባውና የማይገባውን የማውቀው እኔ ነኝ። ግን በቃ በሰዓቱ ምን እያደረኩ እንደነበር አላውቅም። ቆይ አንቺ እንዴት እንደዚህ ታደርጊያለሽ? ይቅርታ አንቺ እንደዛ ሲናገርሽ እኮ ነው። ሰው እንደሌለ ሰው እኮ ነው ሲያደርግሽ የነበረው። የኔ ቆንጆ ለእኔ ስትይ እንደዚህ ማድረግ አልነበረብሽም። ቆይ አንቺ ብትሆኚ ለእኔ ብለሽ እንደዛ አታደርጊ? ምን ጥያቄ ያለው እህቴ? የኔ እድልማ በፍጹም እንዳይገጥምሽ። አሜን። ቆይ ግን አንቺ ትተሹ ለምን ብቻሽን ነው? ደምስ በጣም ክፉ ነው፣ ይገለኛል። ይገባኛል። ማነው መብት የሰጠው? ደምስ እጁ ረጅም ነው፣ ተጠንቀቂ በጣም። እህቴ እኔ ከዚህ ልጅ ትዳርሽን አልበጥም። ትዳሬ ከተበጠበጠ ቆየ። ቀስ ቆይ ለምንድን ነው በራይድ ማን ሄደው? አንዴም ዝም ብለና በእናትህ። ምንድነው ዝም ብለና? አንተ ልጅ ከሴቶቹ ጋር እያፋሸርክ በቃ ምንም ነገር የማይገባ ደነዝ ሆነ ቀረ። ስለዚህ አሁን ምንድነው ሐሳብን ያስቀየረ? መሄድ አለመፈለጊ። እንዴት ተወክታል እኮ ደምስ። መታከም ብፈልግም ባፈልግም ግዴታ መታከም አለብህ። ደህና ነኝ አልሄድም አልኩህ እኮ በቃ። ደህና ነኝ ቅድም ልሞት ነው ስትል አልነበረ? ደግሞ እንዴት ነው ህክምና ሳታገኝ ደህና ነኝ የምትለው? አውቄ ነው እባክህ። እጄን ይወጋችኝ እያስመሰልኩ ነበር ቀደም። ምን ማለት ነው እያስመሰልኩ ነበር ማለት? ኦፋ ሰው የ10 ጊዜ ምን ማለት ነው አትበለኝ። እንደ 5 ዓመት ህፃን ልጅ። እሺ እኔ ያረክበት ምክንያት ልነግረኝ ትችላለህ? መረጋጋት ከቻልክ አዎ እነግርሃለሁ። ቆይ ለምን? ሊወራ እኮ ደነገጠች እኮ። የእውነት ይወጋች እኮ ነው የመሰላት። እና ሊወራ ደነገጠችና ምን ይሁን? ለእኔ ነው ለሷ ነው ማገዝ ያለብህ? ውሸቴን ነው አላልክም እንዴ? ደግሞ ውሸትን እስከሆነ ድረስ ላንተ ማዝንበት ምንም አይነት ነገር የለም። አታ እኔ እኮ ወንድም ነኝ። ከኋላ ለመጡ ባዳዎች አታድላ እንጂ። ይሄ የማስመሰልና የውሸት ጉዳይ እንጂ የዝምድና አይደለም። አዋት ፈላሰፍ። እኔ እኮ ወንድም ነኝ። እንኳን ዋሽቼ ሰው ብገድል እንኳን ለኔ ለወንድም ነው መወገን ያለብህ። እንደዚህ ከሆነ እያሰብክ ያለው በጊዜ ልንገርህ መሳሳት አልደግፍም። እንደዚህማ ጉዳት ታደርገኝ። ገና እኮ ካንተ ብዙ የምፈልገው ነገር አለ። እሱን ለራስ ያዘው። አሁን እዚህ ድረስ ያመጣኝ ምን ፈለጋ ነው? ይኸውልህ ደግሞ ቤት ስንሄድ አላመመውም አልተጎዳም እንዳትል እሺ። እንዳመመኝና ከፍተኛ ጉዳት እንደደረሰብኝ ነው ማውራት ያለብህ። እኔ አልዋሽም፣ ይቅርታ። በልሽ ቻው። ቻው ማለት ወደ ቤት አትመለስም እንዴ? መልካም መንገድ ይሁንልህ። ለምን? አንተ ነህ እንጂ የማትመለሰው። እኔማ እመለሳለሁ። እርግጠኛ ነህ? በዚሁ ቀጥ ብለህ ሂድ እንዳትመለስ። በእኔ ህግ ሳትተዳደር ወደ ቤት መመለሳችን። ትንሽ አታፍርም? ከውሸቴ ጋር ተባብረ አልዋሸልህኝም ብለህ ስታባረኝ። አዎ በደንብ እርግጠኛ ነኝ። ላይ አልፈልግም። አንተ ሰውዬ ግን ወደ አእምሮ ህክምና ሄደ ብትታከም ደህና ይመስለኛል። ይቅርታ፣ ምንም የሚያሳፍረኝ ነገር የለም። እካ በቃ ይመች። እኔማ እሄድልሃለሁ። አንተ ገና በዚህ ጸባይ ጎዳና ተዳዳሪ ሆነ ነው ማገኝ። ለእህቴ መጥፎ ዕድል ነው እንኳን ፈጣሪ ሆይ ምን አይነት ስቃይ ነው? ወይኔ ሊወራ አሁን ሊወራን ትቻት ሄጄ ስመለስ እዚህ ባትኖርስ? ቆይ ደግሜ ባላገኛትስ? ይቆጨኛል እኮ በጣም። ይችን የመሰለች ፀሐይ የሆነች ብርሃን ልጅ አይቼ ደግሞ
መልሼ እሷን አለማግኘት ጨለማ ውስጥ እንደመኖር ነው። ስለዚህ ተመልሼ ከደምስ ጋር መስማማት አለብኝ። አዎ የውሸትም ቢሆን አብሬው እንደሆንኩ እንዲሰሙ ማድረግ መቻል አለብኝ። በጣም አመሰግናለሁ። ምንም አይደለም። ዋናው አንቺ ደህና መሆንሽ ነው። ደግሞ ወት ያትርሺ። አንቺ እኮ አራዬ ነሽ። አንቺ መሆን እየፈለግኩ እኮ ነው ያደግኩት። በፍጹም እህቴ፣ በፍጹም እኔ ማረባና መጥፎ ሰው ነኝ። እኔም በፍጹም እንዳትመሲ እህቴ። በጣም ጠንካራ ሰው ነሽ። እንዴ ይሄ ሁሉ ነገር እንኳን እያጋጠመሽ እኮ ችግር ውስጥ እንዳለሽ እንኳን አታስታውቂም። አይ እህቴ፣ ጥርሴ እየሳቀ አንጀቴ እያረረ ነው ያለው። የኔ እህት ይሄ ሁሉ ጫና እያለብሽ ማድረግ የሌለብኝ ነገር አድርጌ ችግር ውስጥ ለከተትኩሽ ይቅርታ። አንዳንዴ እንግዲህ እንደዚህ ነው። በልጅነት ፍቅር አይናችን ይታወርና ሰው ሲነግረን አንሰማ ብለን ለእኛም አይታየንም። የማይሆን ግንኙነት ውስጥ ነው የምንገባው። ቀስ በቀስ ዋጋችን እናገኛለን። እሺ አንቺ ብቻ ደህና ሁኚልኝ። እሺ አንቺ በፍጹም እንዳትጸጸጂ። በሰዓቱ ማድረግ ያለብሽን ነገር ነው ያደረግሽው። የተሰማሽን ነው እህቴ። ባልሽ ግን በጣም ኖረኛ ሰው ነው። እሱ ደህና ሆኖ ከመጣ እኔ ደህና ሆናለሁ። አንድ ቀን ቢገልሽስ? ቆይ በዚህ ሁኔታ እስከምሽ ነው ለመቆየት ያሰብሽው? አውቃለሁ። ትዳር ከፈጣሪ ነው እንግዲህ መቻል ምን ይደረጋል። ብቻ ራስሽን ጠብቂ። በዚህ መሀል ልትጎጂ አልፈልግም። እሺ የነገን ማን ያውቃል? የኔ ቆንጆ፣ ነገ እኮ የተሻለ ነገር ሊሆን ይችላል። የኔ እህት እባክሽ ራስሽን ጠብቂ። እኔ በዚህ መሀል ልትጎጂ አልፈልግም። የኔ ቆንጆ፣ አንቺም እኮ በሀሳብ አለቅሽ። እስኪ ረፍት አድርጊ ግቢና። እሺ ደምስ። አቤት። ሄዳ አልነበር እንዴ? ቃሌን አላከብርም። እሺ እንዳልከኝ አደርጋለሁ። ለቅዱም ይቅርታ። ኧረ እባክህ ማን መከረ? ማንም አልመከረኝም። ራሴው ነኝ ከአንተ ጎን መቆም እንዳለብኝ የተሰማኝ። ይሄ ጭንቅላት ያስባል ማለት ነው። ምን ማለት ነው? ያስባል እንጂ በደንብ። ስማ፣ ለዛች ሴት ማሸርገድህን ታቆማለህ። እኔ እኮ አላሸረግርኩም። ቆይ ከዚህ በላይ ምን ትሆን? ከእነሱ ስርስር ስታሸረግራለህ እንደምትለው። እሺ እሱ የሚያስደብር ከሆነ አስተካክላለሁ። በጣም ደስ ይላል። ይሄ ነው የኔ ወንድም። ኤርሚያስ የምለውን ይታዘዘኛል፣ ይሰማኛል ማለት ነው። ደግሞ ከዚህ በኋላ ልክ ሆንክም አልሆንክም ከአንተ ጎን እቆማለሁ። ና በል ደግፈኝና እንግባ። እንዴ መጣችሁ እንዴ? ምን ተባላችሁ? ትሽማ ትገለኝ ነበር። ፈጣሪ ያተረፈኝ እንጂ። ቀስ በል። ከፍተኛ ጉዳት በወደቃዬ ላይ ደርሷል። የኔ ፍቅር ይቅርታ አድርግልን። ገና ለገና አንቺን ሚስቴን ተቆጣ ብላ ስለት ካወጣችብኝ ነገ ከነገ ወዲያ ትገላኛለች። እቺማ ይቅርታ በጣም እሷ እኮ ልጅ ስለሆነች ነው። ችግሮችን ደግሞ መቋቋም አትችልም። ባለጌ ያሳደጋት ናት እንጂ እቺ ምን ከዚህ በላይ ምን ህፃናት ቀንድ ታብቀል እንደ ከዚህ በላይ አትዘንባት። በቃ ይቅርታ አድርግላት። ደግሞ ከዚህ በኋላ እንደዚህ አይነት ነገር እንደማታረግ አስጠንቅቄ እነግራታለሁ። ችግር የለውም፣ ዋጋ ትከፍላለች ራሱ። አንቺ አትጨነቂ። በቃ ምን ማለት ነው አትጨነቂ ማለት? በዚህ ካልተጨነቀች በምን ትጨነቅ? እህቷ ዘብጥያ፣ ባባ ደግሞ ከመሬት በታች ሆነን ነበር እኮ። ኧረ በስመ አብ አድርግ። ያደርግብሻል እንጂ እቺ ስለት ይዛ ሰው የምትወጋ ዱርዬ ነገ ደግሞ ምን እንደምታደርግ ማን ያውቃል? የኔ ባል የውሻ ቁስል ያድርግልህ። ደግሞ ይቅርታ እንድጠይቅ አደርጋለሁ። እሺ ኢንትሪቷን ተቋቁማ ይቅርታ የምትጠይቅ አይመስለኝም። ለማንኛውም እኔ ልግባ። እንዳንቂ አንተ ቁጭ በል አንተ እንዳትከተለኝ ብቻዬን ነው የምሄደው። ግን ደህና ነው? ምንድን ነው? ምን እያደረክ ነው? የኔ ቆንጆ ምን እያደረክ ነው? ሰውዬ እህትሽን ትፈልጊያታለሽ አይደል?
ውጣልኝ አንተ ጨካኝ። ትሰማኛለህ? ይቅድም ምንም የምንክ አይመስለኝም። ቅድም የፈሰሰውን ደሜን በጠቅላላ በሚመጥ መንገድ ያንቺም ደም መፍሰስ አለበት። ወንድ እኮ ነው ደም የሚፈሰው። ለእንዳንተ አይነቱ ሴት አውል ደግሞ ያልታደለም። እሺ ታይ መቼ አይተሽኝ? እስኪ እዚህ አልጋ ላይ ሞክሪኝና እንዴት ደም መፍሰስ እንደምችል ላሳይሽ። ምን አይነት ዝቅጥ አንደበት ነግናለክ? በነገራችን ላይ አንድ እውነት ልንገርሽ፣ ደሜን አፍስሰሻል። በፍጹም ያነካስ አልተውሽም። ምን መሆን የፈለከው? እስኪ ንገረኝ። ከአንቺ ጋር እዚህ አልጋ ላይ መደሰት። ይህ መቼም ሊሆን እንደማይችል ከአሁኑ አስረግጬ ልንገርክ። ለምን? ቆይ ምን ያንሰኛል? ሰው መሆን በጣም ነው የሚያንስክ። አንተ ገና ሰው አልሆንክም። እሺ ችግር የለም። አንድ ጊዜ እስካገኘሽ ድረስ እንደፈለግሽ ተሳደቢ። ግን እንድታቂ የምፈልገው ነገር እህትሽን አደጋ ላይ እየጣልሻት ነው። ምን ማለት ነው? ማለትማ በአንቺ ጥፋት ምክንያት ታላቅ እህትሽን በደንብ አድርጌ ዋጋ አስከፍላታለሁ። ጫፏ ልነካት አትችልም። አይገርምሽም? እንባዋን በብርጭቆ ቀድቼ ይዤልሽ እመጣለሁ። ደምስ ምን አለት ይኛልሽ? ነገርኩህ እኮ ቅድም ነካን ያደረግኩ። እህቴ ባንተ ምክንያት አንድ ዘለላም ባንኳ የሚፈሳት እኔ እና ያደርገኝ። አፍሽን ዝጊ። እኔ ደምስን ነው እንደዚህ የምታስፈራሪው? እኔ ደምስን ነው ወይ የምታስፈራሪው? ውሻ ሊገለኝ ነበር። ምንድነው ሊሆን? ደምስ አንቆ ሊገለኝ ነበር። እንዴ ደምስ በሽተኛ አይደል እንዴ? ለራሱ ተወግቶ መንቀሳቀስ የማይችል ሰውዬ አንቺን ሊያንቅሽ ነው? የት ነው ያለው እሱ? ደምስ ሊገለኝ ነበር መኝታ ክፍሌ ገብቶ። ሊዮ እኔ ይሄንን አላምንሽም። እንዴ እውነት አንቺ ውሸት ጀምረሻል እንዴ? እህቴን ያላውሽሽም። ምን ለመጠቀም ዋሻለሁ? እሱን አንቺ ነሽ የምታውቂው። ደምስ በዚህ ሰዓት መኝታ ቤቱ ተኝቷል። ከፈለግሽ ማየት ትችያለሽ። እኔ ክፍል ነው ያለው። ነሽ እንሂድ። የታለ? እንዴ አሁን እኮ እዚህ ጋር ነበር። እሱን ሸሽቼ ነው እኮ ሳሎን የመጣሁት። እርግጠኛ ነሽ ሊዮ? እንዴ አዎ እርግጠኛ ነኝ። እየዋሸሽ ነገርሽ ነው እንዴ? ካልዋሸሽ በስተቀር እሱ መንፈስ አይደለም በዚህ ፍጥነት የሚሰወረው። ለራሱ ቁስለኛ ነው። እህቴ አንቺ እኔን ሳይኝ እዚህ ነበር። ምን ጭራሽ በውሸት እኔንም መግደል ጀመርሽ? ውሸት አይደለም እውነት። በተኛሁበት ከጠገቤ መቶተኛ። ከዛ ስነቃ በቃሽ። ደግሞ አብሮኝ ተኛ ብለሽ ውሸት ትጨምሪበታለሽ። እንዴ ያረ ውሸት አይደለም። እና ምንድነው? ቆይ ተረጋጉ። ካልተረጋጋችሁ መግባባት የምትችሉ አይመስለኝም። እንዴት ልረጋጋ? እንደዚህ ፍጥጥ ያለ ውሸት እየዋሸች እያያሃት። ተረጋግተሽ አስረጅኝ እስኪ። ምንድነው የተፈጠረው? ሊው እውነት ኤርሚ ደምስ እዚህ ነበር። እርግጠኛ ነሽ? ምን ማለት ነው እርግጠኛ ነሽ? እሱ ገብቶ ክፍሉ ተኝቷል። ነይ ካላማሽ እናሳይሽ። አየሻለ? ይሄው ተኝቷል። አሁን እኮ እኔ ክፍል ነበር። እውነቴን ነው። እንዴት ብዬ እንደማስረዳሽ አላውቅም። በቃሽ የታመመው ሰውዬ አታስቢ። በቃሽ እናታችንን ሳይኝ እውነቴን ነው። ወይኔ እናታችንን አትግደይ። ታሞ ተደግፎ የመጣውን ሰውዬ አነቀኝ ስትይ ትንሽ አታፍሪም? የምር እውነቴን ነው። የሌባ አይነ ደረቅ አሉ መልሶ ልብ አይደርቅ። በቃ ቆይ ለምንድን ነው የሚዋሽው? ቆይ ደምስ ከሊዮራ ጋር ምን ፈልገው ነው? አልገባኝም። የምር እየዋሸሽ አይደለም። እመኚ፣ እውነቴን ነው። በቃሽ ውሸት። የምን በግድ ውሸቴን እመኑልኝ ማለት ነው? እስኪ ቆይ ስሚኝ፣ እኔ ለምን ብዬ ዋሻለሁ? ትልቁ ጥያቄ እኮ ይሄ ነው። ለምንድን ነው እስካሁን ድረስ ውሸት የምትዋሽው? እስኪ ንገሪኝ፣ ለምን ብዬ ዋሻለሁ? ትዳሬ ልትበትኝ ነው እንዴ? ቆይ አንቺ ልጅ። አልዋሽሽም። ለምን ዋሽሽ ስትይኝ ግን ለምን የሚለውን ጥያቄ እንድመልሽልኝ እፈልጋለሁ። በቃሽ። አሁንስ በሬ ወለደ የሚሉ ወሬ ነው አሁንስ የሰለቸኝ። በፈጣሪ እህቴ፣ እንደዛ እኮ አይደለም። የእውነት አንቆኝ ነው። አንድ ቀን ጮክ ብዬ ተናግሬ የማላውቀውን ሰውዬ በቢላ ወጋሹ።
አሁን ደግሞ አነቀኝ ፈለጠኝ ትይኛለሽ። ዛሬ እንኳን ምንም አልልሽም። አንድ ቀን አይንሽ ሲገለጥ ሁሉም እውነት ይገባሻል። ብልግናሽ እኮ የስንት ዓመት ታላቅሽን የራስሽ ጉዳይ ማለትሽ ነው። እውነቴን ነው አንቆኝ ነበር። እኔ ከዚህ በላይ ምን ልልሽ አልችልም። በሰው ተደግፎ የመጣውን ሰውዬ አነቀኝ ትያለሽ ሊዮራ። እሺ አልረዳ ስትይኝ ምን ላድርግሽ? አላምንሽም። እሺ ደግሞ ካሁን በኋላ ልምከርሽ፣ ይሄ ውሸት ይቅርብሽ። እህቴ የእውነቴን ነው መኝኝ። በቃሽ፣ አላምንሽም። ደስ ሲል ነገ ደፈረኝ ብትል እንኳን አትታመንም። ጥሩ ነገር ነው ያደረኩት። ደስ ሲል ደምስ ሁልጊዜ እንደዚህ በብርሃን ተጫወት። ከዛ አሸናፊው አንተ ነህ።